የተወደዳችሁ የፈታሊ ቤተሰቦች ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረስ ብለናል። ዕለተ ቅዳሜ ረፋድ የሰዓቱን የጥንቅራችንን መረጃዎች ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። የወደብና የባህር መውጫ ጉዳይ፣ የትግራይ ሁኔታና አጠቃላይ ቀጠናዊ ፖለቲካው በኢትዮጵያና ኤርትራ መካከል ውጥረቶች እንዲፈጠሩ አድርገዋል። የቃላት ጦርነቶችም እንደቀጠሉ ነው። ከዚሁ ጋር በተያያዘም በኤርትራ በኩል ነገሩ የጦርነት ዝግጅት እንደሆነ ገብቷል የሚል አይነት ይዘት ያለው ስጋትና አውቀንባቸዋል አይነት ሐሳብ ተሰንዝሯል። እኛም በጥንቅራችን አካተነዋል። ከብልጽግና ፓርቲ ተለያይተው የተቃውሞውን ጎራ የተቀላቀሉት የቀድሞ ከፍተኛ አመራሩ አቶ ገዱ አንዳርጋቸው በመንግስት ላይ ያላቸውን ከባድ ቅሬታ በገለጹበት ቃለ ምልልሳቸው በፖለቲካ ህይወቴ በአንድ ጉዳይ ይቆጨኛል ሲሉ ተደምጠዋል። ዝርዝር መረጃውን እናደርሳለን። በኢትዮጵያ ኤርትራ ውጥረት ኃያላኑ ጣልቃ እንዲገቡ ጥሪ መቅረቡ ተሰምቷል። የኢትዮ ኤርትራ ግጭት ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው ሲል አንድ ዓለም አቀፍ ተቋም ባጋራው መረጃ ጥብቅ ማሳሰቢያ ሰጥቷል። ሙሉ መረጃውን እናደርሳለን። ፋኖ ናቸው በሚል የተሳሳተ መረጃ ተማሪዎቹና መምህሩ የተገደሉ መሆኑን የሚያመለክት አንድ መረጃ ወጥቷል። እኛም በጥንቅራችን አካተነዋል። ኢትዮጵያ በሶማሊያ በመቶዎች የሚቆጠሩ ወታደሮችን አሰልጥና ማስመረቋን ሂራን የተሰኘ ሶማሊያ ሚዲያ ዘግቧል። ባሳለፍነው ሳምንት በሶማሊያ ባይዶዋ ከተማ በአጭር ጊዜ የሰለጠኑ የሶማሊያ ወታደሮች ናቸው የተመረቁት። ኢትዮጵያ ጦሩን ያሰለጠነችው በአዲሱ የሰላም አስከባሪ ተልዕኮ ስር መሆኑ ተነግሯል። በየመን ባህር ዳርቻ በደረሰ አደጋ ከ180 በላይ ኢትዮጵያውያን ስደተኞች ጠፍተዋል። ኢትዮጵያውያንን የያዙት 4 ጀልባዎች በመስጠማቸው ህይወታቸው ያለፉ ስለመኖራቸውም ተሰምቷል። ይህንን አሳዛኝ ክስተት በተመለከተ ጥንቅራችን የሚያደርሳችሁ መረጃ ይኖራል። በጎረቤት ሀገር ደቡብ ሱዳን የተባበሩት መንግስታት ድርጅት ሄሊኮፕተር በግጭት መሃል ተመቶ ወድቋል። ከደርዘን በላይ ሲሞቱ የሀገሪቱ አንድ የጦር ጀነራልም ተገድለዋል። የደቡብ ሱዳን ሁኔታ አሁንም መረጋጋት የራቀ ሆኗል። መረጃው ዝርዝር አለው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የጦርነት ዝግጅት እንደሆነ ገብቶናል፣ አውቀንባቸዋል። ኤርትራ በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት በቀጠለበት ሁኔታ ኤርትራ በትላንትናው ዕለት ድምጿን አሰምታለች። በኢትዮጵያ በኩል ኢትዮጵያ የወደብ ባለቤት መሆን አለባት፣ የባህር በር መውጫ ባለቤትም መሆን አለባት የሚለው ሰፋ ያለ ሚዲያ ስርጭቱ በስፋት ይታያል። በዚሁ ዙሪያ ሐሳባቸውን በኤክስ ገጻቸው አስፍረው የታዩት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አሁን በኢትዮጵያ ያለው ታሪክ የማጣመምና የፖለቲካ ስብከት ለቀጣዩ ጦርነት ህጋዊ ሽፋን የመስጠት እንቅስቃሴ ነው ሲሉም ኮንነውታል። በኢትዮጵያ መንግስት በኩል ከጦርነት በመለስ ኢትዮጵያ የባህር በር መውጫ የምታገኝበት ሁኔታን እውን እናደርጋለን እየተባለ ይገኛል። ይሄ ጉዳይ ከቀደመው ከኢትዮ ኤርትራ የጦርነት ታሪክ ጋር በተያያዘም በኤርትራ በኩል በጥንቃቄ ክትትል እየተደረገበት ሆኖም ይታያል። እናም በኢትዮጵያ መንግስት በኩል ከወደብና የባህር በር መውጫ ጋር በተያያዘ ሰፊ ሽፋን ከሚሰጣቸው ጉዳዮች ጋር በተያያዘ ሐሳባቸውን አስፍረው የታዩት ሚኒስትሩ በአሁኑ ጊዜ በኢትዮጵያ ውስጥ የተወሰኑ የፖለቲካ ስብስቦችን ያቀፈውና በጦርነት አራጋቢነት ስነ ልቦና ችግር ያለው ኃይል ሁኔታ በእጅጉ የሚያስደንቅ ነው። በየቀኑ የቀጠናውን ጥንታዊ መካከለኛና ዘመናዊ ታሪኮችን የማጣመምና የመከለስ ድፍረት የተሞላበት ሁኔታ እየታየ ነው። ከታሪክ አንጻርም ብቻ ሳይሆን ተገቢነት ያላቸውን ዓለም አቀፍ ህጎች ሳይቀር በድፍረት ተቀባይነት የሌላቸው ማድረግና አቀጣጣይ የሆኑ ፕሮፓጋንዳዎችን የመደጋገሙ ጉዳይ እንደቀጠለ ነው ሲሉም ሐሳባቸውን አስፍረው ታይተዋል። ሚኒስትሩ ከወደብና ከባህር በር ጋር በተያያዘ በኢትዮጵያ ሚዲያዎች በኩል የሚሰራጩትን መረጃዎች በተመለከተ እንደ ታሪክ ክለሳና ማጣመም ብሎም ጦርነቱን ፍትሃዊ ማድረግ አካሄድ አድርገውም ነው የተመለከቷቸው። ሚኒስትሩ አቶ የማነ ገብረ መስቀል በዚሁ ማብራሪያቸውም ይሄ ሁሉ ሩጫ ቀጠናውን በከፍተኛ ደረጃ ሊያምስ የሚችለውን ጦርነት ፍትሃዊ ለማድረግና ህጋዊነትን ለማላበስ የሚደረግ ጥረት ነው ሲሉም አለኝ ያሉትን ስጋት አጋርተው ታይተዋል። ሀገራቸው ኤርትራ ከግብጽ ጋር በመሆን ቀይ ባህርን ከሚያዋስኑ ሀገራት ውጭ የትኛውም ሀገር በቀይ ባህር በኩል የባለቤትነት ጥያቄ ማንሳትም ሆነ ባለቤት መሆን አይችልም የሚል መግለጫ የሰጠችበት ሁኔታ መኖሩ የሚታወስ ነው። ወደ ቀጣይ ርዕስ ተሻገር። ይቆጨኛል ገዱ ከብልጽግና ፓርቲ ተለያይተው የተቃውሞውን ጎራ የተቀላቀሉት የቀድሞ ከፍተኛ አመራሩ አቶ ገዱ አንዳርጋቸው በመንግስት ላይ ያላቸውን ከባድ ቅሬታ በገለጹበት ቃለ ምልልሳቸው የሰሜኑን ጦርነት ማስቀረት ባለመቻላችን ይቆጨኛል ሲሉ ተደምጠዋል። ለጠቅላይ ሚኒስትርነት ያበቃው ኢትዮጵያ የለውጥ እንቅስቃሴ በተጋጋለበት ወቅት
ከኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ ውስጥ በተራማጅነት ይጠቀሱ ከነበሩ ፖለቲከኞች አንዱ የሆኑት አቶ ገዱ አንዳርጋቸው ካዋለዱት ብልጽግና ፓርቲ ተለያይተው ኑሯቸውን በውጭ ሀገር አድርገዋል። አቶ ገዱ በቅርብ የተቋቋመ የአማራ ዓለም አቀፍ ትብብር ከፍተኛ አማካሪ ናቸው። ይህ ትብብር በውጭ ሀገራት የሚኖሩ የአማራ ብሔር ተወላጆች ገዱ የአማራ ህዝብ እያደረገ ነው ለሚሉት ከፍተኛ የህልውና ትግል የሚያደርገውን እገዛ ለማስተባበር ያለመ መሆኑን የተገለጸው ኢትዮጵያ ለገባችበት የፖለቲካ ምስቅልቅል በስልጣን ላይ የሚገኘውን መንግስት አምርሮ የሚኮንኑት ገዱ ከለውጡ በኋላ የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሆነው የሰሩ ሲሆን በስተመጨረሻ የህዝብ ተወካዮች ምክር ቤት አባል ነበሩ። አቶ ገዱ አንዳርጋቸው ከጀርመኑ ዶቼ ቬለ ጋር ባደረጉት አንድ ለአንድ ፕሮግራም ጋር ባደረጉት ቃለ ምልልስ በርካታ ወቅታዊና አነጋጋሪ ጉዳዮችን አንስተዋል። ገዱን ጠቅላይ ሚኒስትር አብይ አህመድ ከሚመሩት ብልጽግና ፓርቲና መንግስት በዋናነት ያቃቃራቸው በአማራ ክልል በመካሄድ ላይ የሚገኘው ግጭት ጉዳይ መሆኑን ዘገባው ጠቅሷል። ግጭቱ በአገዛዙ ታቅዶ አማራን ለማዳከም የተቀሰቀሰ እንደሆነ ለዘገባው የተናገሩት አቶ ገዱ በድርድር ይፈታል የሚል አቋም እንደሌላቸው ገልጸዋል። አቶ ገዱ የአማራ ክልል ወደ ግጭት የገባው ከሰሜን ኢትዮጵያ ጦርነት በቅጡ ሳያገግም ነው። የትግራይ አማራና የአፋር ክልሎችን ለብርቱ ሰብአዊ ኢኮኖሚያዊና ማህበራዊ ቀውስ የዳረገው እንደ ማፋሳሽ ጦርነት ማስቀረት የሚቻል እንደነበር ገልጸዋል። ጦርነቱ በደቡብ አፍሪካ በተፈረመ ግጭት የማቆም ስምምነት መገታቱን ያስታወሱት አቶ ገዱ የአማራጭ በፊትም ነበር በማለት በብልጽግና ፓርቲና በህዋት መካከል የተካረረው ልዩነት በድርድር የሚፈታበት እድል ቀድሞም እንደነበር ጠቁመዋል። የሰሜኑን ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሐዘን የሚሰማኝ ያሉት የቀድሞ ከፍተኛ አመራሩ ታሪካዊ ስህተት እንደሆነ አምናለሁ ብለዋል። በወልቃይት ጉዳይ ብሎም የአማራና ትግራይ ክልል ይገባኛል ጥያቄ የሚያነሱባቸው የግዛት ይገባኛል ጉዳዮች በድርድር ብቻ ሊፈቱ እንደሚገባቸው የጠቆሙት አቶ ገዱ በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው የሚል አቋም እንዳላቸው አመልክተዋል። አቶ ገዱ በአሁኑ ሰዓት በተቃውሞ ፖለቲካ ውስጥ ይገኙ እንጂ የቀደመውን የፖለቲካ ታሪካቸውን ወደ ኋላ በመምዘዝ በኢትዮጵያ ያለውን ብሔርን መሰረት ያደረገ ፖለቲካና የቀድሞ ጓዶቻቸውን የመቃወም የሞራል ስብዕና የላቸውም በማለት አጥብቀው የሚሞግቷቸውም አሉ። ለዚህም ማጣቀሻ አድርገው የሚያቀርቡት አቶ ገዱ አሁን በስራ ላይ ያለውና የአማራ ህዝብ አይወክለኝም በማለት በስፋት ጥያቄ የሚያነሳበት ህገ መንግስት ከመረቀቁ እስከ መጽደቁ ድረስ አብረው የነበሩ መሆናቸውን በማመልከት ነው። ከዚህም በተጨማሪ እሳቸው አማራ ክልል ርዕሰ መስተዳድር በነበሩበት ወቅት በወልቃይት ጠገዴ ጉዳይ በአካባቢው ማንነት ጥያቄ ሳይሆን የወሰን ጉዳይ ብቻ ያለ በማስመሰል ጠገዴና ጸገዴ በሚል እስከ ወሰን ማካለል የዘለቀ ጥፋትን ሰርተዋል በሚል ጭምር የሚከሷቸውም አሉ። ሌሎች ደግሞ አቶ ገዱ ያስተሳሰብ ለውጥ ካመጡና የተቃውሞውን ጎራ ከተቀላቀሉ ያለፈውን በስህተትነት መዝግቦ የወደፊቱን ማሰብ ይገባል በማለት በይቅርታ አይን መታየት አለባቸው በማለት ከጎናቸው ቆመው ሲከራከሩላቸውም ይሰማል። በቀጣይ መረጃችን በኢትዮ ኤርትራ ውጥረት የቀረበው ዓለም አቀፍ ጥሪ። በኢትዮ ኤርትራ ውጥረት ኃያላኑ ጣልቃ እንዲገቡ ጥሪ መቅረቡ ተሰምቷል። የኢትዮ ኤርትራ ግጭት ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው ሲል አንድ ዓለም አቀፍ ተቋም ባጋራው መረጃ ጥብቅ ማሳሰቢያ ሰጥቷል። ክሊንግዲል የተባለ የኔዘርላንድ የምርምር ተቋም ባጋራው መረጃ ግጭቱ ከፈነዳ ኢትዮጵያ የውስጥ ቀውስ ይባባሳል ሲልም አመልክቷል። ተቋሙ ግጭቱ ከፈነዳ ኢትዮጵያ የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪ በድንበርና በባህር በር ጉዳይ ሀገራቱ ድርድር እንዲያደርጉ ጠይቋል። ዓለም አቀፍ የምርምር ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና አፍሪካ ህብረትን ጨምሮ ኃያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጠር ይችላል በማለት ይፋ ባደረገው መግለጫው አመልክቷል። ተቋሙ የአውሮፓና አፍሪካ ህብረት ሁለቱን ሀገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰሩም ጥሪ አቅርቧል። ሁለቱም ሀገራት ተቃዋሚዎችን ከመርዳት ይታቀቡ ያለም ሲሆን በድንበርና በባህር በሩ ጉዳይ ንግግር እንዲጀምሩ ጠይቋል። በየካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወሰው ተቋሙ ይህም በሀገራቱ መሃል ግጭት ሊቀሰቀስ ይችላል የሚለውን መላምት የሚያጠናክር ነው ብሎታል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለ ሲሆን ከቀጠናው አልፎ ለአውሮፓም መዘዝ ይዞ መምጣቱ አይቀርም ብሏል። ኤርትራ የጠቅላይ ሚኒስትር አብይ አህመድን አስተዳደር የባህር በር ፍላጎት እንደ ስጋት ተመልክተዋለች የሚለው የተቋሙ የማስጠንቀቂያ ሪፖርት ከግብጽ ጋር የምታደርገው ግንኙነትም የዚህ ስጋት ውጤት እንደሆነ አንስቷል። ይህ በእንዲህ እንዳለ በቅርቡ የቀድሞ የኢትዮጵያ ርዕሰ ብሔር ሙላቱ ተሾመ አደባባይ ወጡት የኢትዮጵያና የኤርትራ መንግስታት ቅራኔ በኤርትራው ማስታወቂያ ሚኒስትር በይፋ ማረጋገጫ ማግኘቱን ተከትሎ በምዕራቡ በኩል የማሳሰቢያ መግለጫ ሲሰጥ የአሁኑ ለሁለተኛ ጊዜ መሆኑን የታወቀው። ከዚህ ቀደም በተመሳሳይ ምዕራባውያን ዲፕሎማቶች በኢትዮጵያና ኤርትራ መካከል ውጥረቱ መባባሱን ተከትሎ በመካከላቸው ወታደራዊ ግጭት ሊቀሰቀስ ይችላል የሚል ስጋት እንዳደረባቸው አፍሪካ ኢንተለጀንስ መዘገቡ ይታወሳል። በተለይ የአንዱ የህወሓት ቡድን አመራሮች ከኤርትራ መንግስት ጋር ቅርርቦች መፍጠሩ ለግጭቱ መቀስቀስ ምክንያት ሊሆን ይችላል የሚል ስጋት በዲፕሎማቶቹ ዘንድ እንዳለ መገለጹ አይዘነጋም። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ በቅርቡ በትግራይ ጉብኝት ያደረጉ ጊዜ
ህወሓት ከአስመራ ጋር የጀመረውን አደገኛ ቅርርቦች ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል አንስተውላቸው እንደነበር ዘገባው አመልክቷል። ወደ ቀጣይ ርዕሳችን ተሻገርን። በተሳሳተ መረጃ የተገደሉት ተማሪዎች። ፋኖ ናቸው በሚል የተሳሳተ መረጃ ተማሪዎቹና መምህሩ ተገደሉ። ግድያው የተፈጸመው በራያ አላማጣ ወረዳ ጥሙጋ ከተማ ኪዳነ ምሕረት ቤተክርስቲያን ውስጥ መሆኑን ታውቋል። ዶቼቬሌን ዋቢ አድርጎ ያሰራጨው ዋዜማ እንዳመለከተው ከሆነ ከትላንት ወዲያ ሌሊት በተፈጸመ ጥቃት አንድ የቤተክርስቲያኗ መምህርና 4 የቆሎ ተማሪዎች ተገድለዋል። ዘገባው ዋቢ ያደረገው የአካባቢው ነዋሪዎች ሲሆን በጥቃቱ ቢያንስ 5 ሰዎች ቆስለዋልም ተብሏል። ጥቃቱን የፈጸሙት የመከላከያ ሰራዊት መለዮ የለበሱ የታጠቁ ኃይሎች መሆናቸውን የአካባቢው ነዋሪዎች ተናግረዋልም ተብሏል። አንዳንድ እማኞች ግድያ የተፈጸመው በቤተክርስቲያኗ ውስጥ የፋኖ ታጣቂዎች አሉ የሚል የተሳሳተ መረጃ በአካባቢው ለሚገኙ የመከላከያ ሰራዊት አባላት በመድረሱ ሳይሆን እንዳልቀረ ግምታቸውን እንደሰጡም የዜና ምንጩ አመልክቷል። ወደ ተከታይ ርዕሳችን አለፍን። ኢትዮጵያ በሶማሊያ ያሰለጠነችውን ጦር አስመረቀች። ኢትዮጵያ በሶማሊያ በመቶዎች የሚቆጠሩ ወታደሮችን አሰልጥና ማስመረቋን ሂራን የተሰኘ ሶማሊያ ሚዲያ ዘግቧል። ባሳለፍነው ሳምንት በሶማሊያ ባይዶዋ ከተማ በአጭር ጊዜ የሰለጠኑ የሶማሊያ ወታደሮች ናቸው የተመረቁት። ኢትዮጵያ ጦሩን ያሰለጠነችው በአዲሱ የሰላም አስከባሪ ተልዕኮ ስር መሆኑ ተነግሯል። ሰልጣኞቹ ወታደራዊ ልምምዶች፣ የመሳሪያ አጠቃቀምና ጸረ ሽብር መልስ አሰጣጥ ላይ ጠንካራ ስልጠና ያገኙ ናቸው ተብሏል። የኢትዮጵያ ጦር ያሰለጠናቸውንም ብቁ በሆነ መሳሪያ ማስታጠቁን የተገለጸው ሐሙስ ዕለት በምርቃቱ የሶማሊያ ከፍተኛ አመራሮች የተገኙ ሲሆን የደቡብ ምዕራብ ግዛት ፕሬዝዳንት አብዲ አዚዝ ሐሰን መሐመድ፣ ምክትል ጠቅላይ ሚኒስትርና ቁልፍ ሚኒስትሮች ተገኝተዋል። የአትሚስ 3ኛ ጦር ምድብ መሪ የሆኑት ብርጋዴር ጀነራል በስፋት ፈንታ ተገኝ ወታደሮቹ ማህበረሰባቸውን ለመጠበቅ የወሰዱትን ስልጠና በአግባቡ እንዲጠቀሙበት አሳስበዋል። የአንካራ ስምምነት ከተፈረመ ወዲህ በአዲስ አበባና ሞቃዲሾ መሃል የመጣውን መግባባት ተከትሎ የኢትዮጵያ ጦር በቀደም አካሄዱ የሶማሊያ ጦርን በማሰልጠን ላይ ይገኛል። በሁለቱ ሀገራት መካከል የዲፕሎማሲ ውጥረት በነበረበት ጊዜም የሶማሊያ ደቡብ ምዕራብ ግዛት ከኢትዮጵያ ጦር ጋር ያላትን ጥብቅ ግንኙነት አስጠብቃ ቀጥላለች። እንደ አውሮፓ አቆጣጠር በ2024 ጁን ወር ላይ የግዛቱ ምክር ቤት ሞቃዲሾ የኢትዮጵያ ጦር ከግዛቷ እንዲወጣ መወሰኗን ተቃውሞ ነበር። በአሁኑ ምርቃትም ሚኒስትሮች በሰጡት አስተያየት በሰላም አስከባሪ ስር ያለው የኢትዮጵያ ጦር ከሌላው የበለጠ ኃላፊነት የተሸከመ ነው ብለዋል። ጦሩ በግዛቱ ቆይታውን እንዲቀጥልና በጸጥታ ያለውን ኃላፊነት አጠንክሮ እንዲቀጥልም ጠይቀዋል። ኦገስት 2024 ላይ በተመሳሳይ በባኮል ግዛት የኢትዮጵያ ጦርን በመደገፍ ህዝባዊ ትዕይንት መደረጉ ይታወሳል። የግብጽ ጦር ወደ ሶማሊያ መግባትን ማህበረሰቡ በጊዜው ተቃውሞ ነበር። ባለፈው ወር አዲስ አበባና ሞቃዲሾ የኢትዮጵያ ጦር በአዲሱ ሰላም ማስከበር አውሶም ውስጥ እንዲሰማራ በተልዕኮ 2500 ጦርን እንዲያዋጣ ስምምነት ላይ መድረሳቸው ይታወሳል። ግብጽ ለወራት የደከመችበት የሰላም ተልዕኮን የመምራት ፍላጎት ሳይሳካም ቀርቷል። ግብጽ በአዲሱ ሰላም አስከባሪ ከ1000 ያልበለጠ ጦር እንድታሰማራ መወሰኑ የሚታወስ ነው። ወደ ቀጣይ መረጃ ስናልፍ አሳዛኙ የኢትዮጵያውያኑ ክስተት። በየመን ባህር ዳርቻ በደረሰ አደጋ ከ180 በላይ ኢትዮጵያውያን ስደተኞች ጠፍተዋል። ኢትዮጵያውያንን የያዙት 4 ጀልባዎች በመስጠማቸው ሕይወታቸው ያለፉ ስለመኖራቸውም ተሰምቷል። በየመንና በጅቡቲ የባህር ዳርቻ ስደተኞችን አሳፍረው ሲሄዱ የነበሩ 4 ጀልባዎች በነበረው ከፍተኛ ነፋስ ምክንያት መስጠማቸውንና ቢያንስ የ2 ሰዎች ሕይወት ማለፉንና 186 ሰዎች በፍለጋ ላይ እንደሚገኙ የዓለም አቀፉ የስደተኞች ድርጅት ገልጿል። አደጋው የደረሰው ከትላንት በስቲያ ሐሙስ ምሽት ሲሆን በባህረ ሰላጤው ሀገራት ስራ ለማግኘትና ከግጭት ለመሸሽ ኢትዮጵያን የሚጠቀሙት የጉዞ መስመር ላይ እንደሆነም የአሶሺየትድ ፕሬስ ዘገባ አመልክቷል። በየመን ዳርቻ ከሰመጡት ጀልባዎች በአንደኛው ላይ 150 ኢትዮጵያውያንና 4 የጀልባው ሰራተኞች ተሳፍረው የነበረ ሲሆን በሌላኛው ጀልባ ላይ ደግሞ 31 ኢትዮጵያውያንና 3 የመናውያን የጀልባው ሰራተኞች ተሳትፎ እንደነበር ታውቋል። አሶሺየትድ ፕሬስ በበኩሉ በየመን ዳርቻ የሰጠሙት 2 ጀልባዎች ሰራተኞች ከአደጋው ሲድኑ 181 ፍልሰተኞችና 4 የመናዊ የጀልባዎቹ ሰራተኞች የደረሱበት እንዳልታወቀ ዘግቧል። በጅቡቲ ባህር ዳርቻ 2 ጀልባዎች በተመሳሳይ ሰዓት መስጠማቸውንና የ2 ፍልሰተኞች አስክሬን ሲገኝ የተቀሩትን መታደጋቸውን የአይኦኤም ቃል አቀባይ ታሚም ኢሌን አስታውቀዋል። በጅቡቲ ባህር ዳርቻ የደረሰው አደጋ ምክንያት ከፍተኛ ኃይል ያለው ነፋስ መከሰቱ እንደሆነ ተጠቁሟል። እንደ ዓለም አቀፉ የስደተኞች ድርጅት መረጃ ከሆነ ከአፍሪካ ቀንድ ወደ የመን በሚደረጉ የስደተኞች ጉዞ እንደ አውሮፓውያን አቆጣጠር በ2024 ብቻ 558 ሰዎች ሕይወት ተቀጥፏል። ወደ ቀጣይ ርዕሳችን አለፍን። በጎረቤት ሀገር ተመታ የወደቀችው የተባበሩት መንግስታት ሄሊኮፕተር፣ የሱዳን ጄኔራልና በርካታ ሰዎች ተገደሉ።
ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጄኔራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታወቀ። ሄሊኮፕተሯ በቅርቡ ግጭት በተፋፋመበት የላይኛው ናይል ተፋሰስ ግዛት የአገሪቱን ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ተገልጿል። በጥቃቱም አንድ የሄሊኮፕተሯ ሰራተኛ ቆስለው የነበሩ ጄኔራልና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልዕኮ ባወጣው መግለጫ አመልክቷል። ወታደሮቹን ውጊያ ከተፋፋመበት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀልነት ሊፈረጅ እንደሚችል የተባበሩት መንግስታት ገልጿል። ከጥቃቱ በኋላ ሌላ ሁለተኛ ሄሊኮፕተር ቢነሳም ተጋጭቶ እንዲያርፍ በመደረጉ ተሳፋሪዎች በሙሉ መሞታቸውን የደቡብ ሱዳን ፕሬዝዳንት ሳልቫ ኪር አስታውቀዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ ሁለቱም ሄሊኮፕተሮች በሰላም ማላካል በሚባል ስፍራ ማረፋቸውን ገልጿል። በዚህ ጥቃት 27 የደቡብ ሱዳን ወታደሮች መገደላቸውን የሀገሪቱ የማስታወቂያ ሚኒስትር ማይክል ማኩዊን ዋቢ አድርጎ ሮይተርስ ዘግቧል። በላይኛው ናይል ተፋሰስ ግዛት ለሳምንታት የዘለቀው ጦርነት በፕሬዝዳንት ሳልቫ ኪርና በምክትላቸው ሬክ ማቻር መካከል ከ5 ዓመታት በፊት የተደረሰውን የሰላም ስምምነት ስጋት ላይ ጥሎታል። በአውሮፓውያን 2011 ከሱዳን የተገነጠለችው ደቡብ ሱዳን የዓለማችን አዲሲቱ ሀገር ናት። ነፃነቷን ከተቀዳጀት ከ2 ዓመት በኋላ ፕሬዝዳንት ሳልቫ ኪር ሙሉ ካቢኔያቸውን በማባረር እንዲሁም ምክትላቸውን ማቻርን ያልተሳካ መፈንቅለ መንግስት አነሳስተዋል ሲል ወነጀሉ። በዚህም የተነሳ ሀገሪቱ ደም አፋሳሽ የእርስ በርስ ጦርነት ውስጥ ገባች። 400,000 ሰዎች ሕይወታቸውን ካጡ እንዲሁም 2.5 ሚሊዮን ሰዎች ከቤት ንብረታቸው ከተፈናቀሉ ከ5 ዓመታት በኋላ በአውሮፓውያን 2018 የሰላም ስምምነት ላይ መደረሱ ይታወሳል። ሆኖም እስካሁን ድረስ የሰላም ስምምነቱ በጸና መሰረት ላይ አልቆመም። በአሁኑ ወቅት በላይኛው የናይል ተፋሰስ ግዛት እየተካሄደ ያለው ጦርነት በአገሪቱ ጦርና በእርስ በርስ ጦርነት ወቅት ከማቻር ጋር በአጋርነት ተሰልፎ በነበረው ዋይት አርሚ በተሰኘው ሚሊሻ መካከል ነው። ከሁለቱም ተፋላሚ ወገኖች ጋር በተደረሰ ስምምነት የተባበሩት መንግስታት የቆሰሉ ወታደሮችን ከግጭቱ ቀጠና እያስወጣ ይገኛል። ፕሬዝዳንት ኪር በጥቃቱ የተገደሉ በላይኛው ናይል ተፋሰስ ናስር የሰፈረውን ጦር ሲመሩ የነበሩት ጀነራል ማጁክ ዳክ መሆናቸውን አስታውቋል። በቅርቡ የተነሳውን ግጭት ተከትሎ በርካቶች ደቡብ ሱዳን ሰፋ ወዳለ የእርስ በርስ ጦርነት ልትገባ ትችላለች የሚሉ ስጋቶችን እያነሱ ይገኛሉ። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በዚህ አካባቢ የተነሳው ግጭት ሊዛመት እንደሚችል አስጠንቅቀዋል። በቅርቡ የደቡብ ሱዳን ዋነኛ ተቃዋሚ ሆነው የሱዳን ህዝቦች ነፃ አውጪ ንቅናቄ ወታደራዊ ክንፍ የጦር አዛዥ እንዲሁም የነዳጅ ሚኒስትሩን ጨምሮ የማቻር አጋር የሆኑ ከፍተኛ የሀገሪቱ ባለስልጣናት ታድነው መታሰራቸው መዘገብ ይታወሳል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።